اللهم بارك لنا في رمضان 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 رمضان በአረበኛው 9ኛ ወር ላይ የሚደረግ ጾም ነው። በእስልምና ያው ከአምስቱ የእስልምና ማዕዘናት ወይም መሰረቶች መካከል አንዱ ነው። አርካኑል ኢስላም ይባላሉ። ከነሱ መካከል አንዱ ነው። ግዴታ የተደረገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መዲና ከመካ የነብዩ ህይወት ሁለት አርካኖች አሉት። የመካ ይባል እንትን መልእክት እንዲያደርሱ መልእክት ከተላለፈላቸው በኋላ ወይም ረሱል ከሆኑ በኋላ ያላቸው ህይወት ሁለት እርከን አለው። መካና መዲና የሚባል መካዊ ትእዛዛት አሉ። በመካ ላይ የወረዱ የቁርአን አንቀጾች የሚመለከቷቸው መዲናዊ ይባላሉ። ከስደት በኋላ የተላለፉ መልእክቶች ወይም ትእዛዛት ረመዳን ከስደት በኋላ ከተላለፉ ትእዛዛት መካከል አንዱ ነው። ያው ረመዳን መጾም በእያንዳንዱ ሙስሊም ላይ ግዴታ ነው ከአምስቱ ማዕዘናት ስለሆነ በስንፍና መተው ትልቅ ኃጢአት ነው ምክንያት ሳይኖረው። ረመዳን ግን መጾም አስፈላጊ አይደለም ብሎ ማመን ግን ከእስልምና እስከ መውጣት የሚደርስ አደጋ ሊያስከትል ይችላል። በተለያዩ ምክንያቶች ግን ጾም የሚፈታበት ምክንያት አለ። ለምሳሌ መንገደኛ ሰው ጾም እንዲፈታ ይፈቀድለታል፣ በሌላ ጊዜ እንዲያካክሰው ማለት ነው። በሽተኛ የሆነና መጾም የማይችል ሰው በሌላ ጊዜ እንዲያካክሰው ማፍጠር ወይም ጾም መፍታት ይችላል። ሌላ ያው ከሴቶች ጋር ተያይዞ ከወር አበባ ከውልደት ጋር ተያይዞ ወር አበባ ሲመጣ ያለው የራሱ ድካም ጭንቀት ስላለው ያው እንዳይጾሙ መጾም ግዴታ አይደለም በእነሱ ላይ። ሌላ ወሊድም እንደዚሁ የራሱ ድካም የራሱ ሰፈሪንግ ስቃይ ስላለው ደም መፍሰሱ ምኑ በዛ የተነሳ በወሊድ ወቅት ሴቶቹ ከደማቸው እስኪጸዱና ሰውነታቸው እስኪመለስ ድረስ እንዲጾሙ አይገደዱም ማለት ነው። ከነዚሁ ምክንያቶች ውጭ ግን አንደር ኖርማል ሰርከምስታንስ በጤነኛ ሆኖ በስንፍና ምክንያት አለመጾም አይቻልም። ስለዚህ ማንም ሰው የመጾም ግዴታ አለበት ማለት ነው። ለአካለ መጠን የደረሰ ጤነኛ አእምሮ ያለው ሁሉ من الرحمن أي سلامي على خير شهر كرمضى وزماني اللهم بارك لنا في رمضان اللهم بارك لنا في رمضان ሃይማኖታዊ ረመዳን በነገራችን ላይ ከመገባቱ በፊት መንፈሳዊ ዝግጅት አለው ይባላል። ከመግባቱ በፊት ሰዎች ማድረግ ያለባቸው የመጀመሪያው ተውባ ነው፣ ንስሐ ነው። ተውባ ማለት ወደ ጾም ወደ ትሬኒንጉ ወደ እዚህ መንፈሳዊ ዓለም ልገባ ነውና ከዛ በፊት ያለውን ኃጢአቴን ይቅር በለኝ ብሎ ወደ አላህ መመለስ ማለት ነው። 3 መሰረታዊ እርከኖች ወይም 4 መሰረታዊ ፒላሮች አሉት ተውባ የሚባለው። የመጀመሪያው ኃጢአት የሚሰራው ኃጢአት ካለ ማቆም አለበት። እሱን ረመዳን ከመግባቱ በፊት ያን ኃጢአቱን ማቆም አለበት፣ ንስሐ ሊገባ ሲል ማለት ነው። ወንጀሉን ኃጢአቱን እየሰራ እያለ የሚደረግ ንስሐ ተቀባይነት የለውም። ንስሐ ማለት ከዛ ኃጢአት ወጥቼ እንደገና አዲስ ህይወት ጀምራለሁ ለማለት ነው። ሁለተኛው በኃጢአቱ ባለፈው ህይወቱ ወይንም ባሳለፋቸው የኃጢአት ጊዜያት ድርጊቶቹ መጸጸት መቻል አለበት። አንድ ሰው ባለፈው ህይወቱ ጥሩ ህይወት አሳልፍ ያለው ግን አሁን ግን ወይም እድሜ ገፍቷል ወይ ምናምን ብሏል ወይም ጾሙ መጥቷልና እስኪ ላቁመው ብሎ ለጊዜው ላቁመው ብሎ ካለና ባለፈው የሚደሰት ከሆነ ያ ንስሐ አይባልም። ማቆም መቻልና ትክክል አልሰራሁም አጥፍቻለሁ ማለት አለበት። ይሄ ነደም ይባላል፣ መጸጸት ይባላል እና ትልቅ እንደውም የእንትኑ የንስሐ አስኳል ነው ይባላል። ዋናው ክፍሉ ይሄ መጸጸቱ ነው። ለመመለስ ዝግጁ ነኝ ያለፈው ስህተት ነው ብሎና ይሄ የነቢያት ሁሉ የመልካም ሰዎች ሁሉ ባህሪ ነው። ለምሳሌ ዩኑስ ባህር ላይ ወድቀው እንዲሁ ችግር በገጠማቸው ጊዜ ዮናስ በእኛው ያሉት ነገር ይሄ ነው። ላኢላሃ ኢላ አንተ ከአንተ ውጭ አምላክ የለም፣ ሱብሃነከ አንተ የተከበርክና ኢኒ ኩንቱ ሚነል ዛሊሚን በቃ ጥፋት አጥፍቻለሁ። አዳምም እንደዚሁም ሁሉም ሰዎች ትልቅ ሰዎች የሄዱበት ጎዳና ይሄ ነው። ስለዚህ መጸጸት መቻል አለበት። በሶስተኛ ደረጃ ደግሞ ምንድነው ወደዛ ኃጢአት ላይ መለስ ቃል መግባት መቻል አለበት። ይሄ ሶስተኛው ነው። መለሳለሁ ወደፊት ከረመዳን በኋላ ኢንሻአላህ መለሳለሁ፣ አሁን ግን ለረመዳን አቆማለሁ ካለ ይሄ ንስሐ አይደለምና በዚህ መልኩ ሶስቱን ከሰው ጋር የተያያዘ ከሆነ ደግሞ
ሰዎችን ማስደሰት መቻል አለበት። ለምሳሌ ገንዘብ ከሆነ መመለስ አለበት፣ ወይ ደግሞ ጊዜ ስጡኝ አጥቼ ነው ብሎ እነሱን ይቅርታ መጠየቅ አለበት። ስድብ፣ ሀሜት እና ሌሎች ደግሞ ከሰዎች ጋር የተያያዙ ወንጀሎች ከሆነ ሂዶ አጥፍቻለሁ ባለማወቅ እንዲህ አድርጌ ያለው ነው ይቅርታ አድርጉልኝ ብሎ ይቅርታቸውን መቀበል አለበት። እንዲያውም ከአላህ ሀቅ ይልቅ እንደዚህ ከኖርማሊ የአላህን ትእዛዝ በመጣስ ከሚመጣ ኃጢአት ይልቅ የሰዎችን መብት በመንካትና ገንዘባቸውን መብቶቻቸውን በመንካት ያለው ኃጢአት የበለጠ ነው በእስልምና ማለት ነው። ይሄ የመጀመሪያው መንፈሳዊ ዝግጅቱ ነው። ህሊናውን ደግሞ ከጠብ ማጽዳት አለበት። በተለይ ትንንሽ ጠቦች ካሉ ሴትል ማድረግ አለበት። ባል ከሚስቱ፣ ልጅ ከአባቱ ወላጅ ከዘመድ ጋር የሚደረጉ እንትኖች ይኖራሉ፣ ግጭቶች ይኖራሉ። አብረሽ ስትኖሪ ወይም አብሮ ሲኖር አንድ ሰው ግጭቶች ይኖራሉ። እነዛን ሴትል ማድረግ በተቻለ መጠን የሚያስቸግር ነገር ይኖራል፣ ግን በተቻለ መጠን ይቅርታ ወር መሆን አለበት። ከዛ በኋላ ራሱን ለስነ ልቦናውን ብቻ ሳይሆን አካሉንም ለጾሙና በጾም ውስጥ ለሚደረጉ ነገሮች ማዘጋጀት መቻል አለበት። ለምሳሌ የሰራተኛ ከሆነ የአመት ረፍቱን ከረመዳን ጋር ቢያደርገው የበለጠ ጥሩ ይሆንለታል። የጥሩ የኢባዳ ጊዜ እንዲኖረው ማለት ነው። ከዛ ውጪ ፕሮግራም ማውጣት መቻል አለበት ወሩን በደንብ ለመጠቀም ማለት ነው። اللهم بارك لنا في رمضان 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 ጾም የሚባለው ነገር በሁሉም ሃይማኖቶች ዘንድ በሁሉም ህዝቦች ዘንድ ያለ ነው። ቁርአን ኩቲባ አለይኩም ሱያሙ ከማ ኩቲባ አለ ለዚነ ሚን ቀብሊኩም ነው የሚለው። የድሮ ህዝቦችም የድሮ ሃይማኖቶችም ወይም ከነቢዩ መሐመድ በፊት የነበሩ ትልልቅ ስብዕናዎችም በእነሱም ዘመን ጾም ነበር፣ በእናንተም ጾም አለ። የጾም ዋነኛ ዓላማ የሰው ልጅ መገሰጽ ነው፣ ዲስፕሊን ማስተማር ነው። የሰው ልጅ ሁለት መሰረታዊ እንትኖች አሉት፣ ፍላጎቶች አሉት። ለምድራዊ ህይወቱ አስፈላጊ የሆኑ ግን ደግሞ በደንብ ማኔጅ ካልተደረጉና ልጓም ካልተደረገላቸው ደግሞ አጥፊ የሆኑ የምግብ ሻህዋ አለው። ምግብ የመብላት ማለት ነው፣ ተፈጥሮ ነው። ይሄ ባዮሎጂ ነው፣ መብላት አለበት የሰው ልጅ። ግን አበላሉ ልጓም ሊኖረው ይገባል። ሁለተኛ ደግሞ ከጾታዊ ግንኙነት ጋር የተያያዘ ሻህዋዎች አሉት። ሁለቱም አስፈላጊዎች ናቸው፣ ለሰው ልጅ ህይወት አስፈላጊ ናቸው። ምግቡ ለመኖር ያስፈልገዋል። ያኛው ደግሞ የሰው ልጅ እንዲባዛ ብዙ ተባዙ እንደተባለው እንዲባዛ በምድር ላይ የግድ ነው፣ ዘሩ እንዲቀጥል ማለት ነው። ግን ሁለቱም ስርዓት መያዝ አለባቸው። እንዲሁ ከተለቀቁ በሰው ልጅ ላይ ጥፋት ያመጣሉ። ይሄ የገንዘብ ፍቅር፣ የሻህዋ የምንላቸው በአጠቃላይ ፍላጎቶች የተሰሩት ለሰው ልጅ ደህንነትና ሰላም፣ ለሰው ልጅ እድገት ሲባል ነው። ግን ልጓም መያዝ አለባቸው። ረመዳን ትልቁ ዓላማው እነዚህን ሁለት ነገሮች ሰዎች ልጓም እንዲያደርጉላቸው፣ እንዲቆጣጠሯቸው፣ የሰው ልጅ እንዲቆጣጠሩ ሳይሆን የሰው ልጅ በህሊናው በአእምሮ በትእዛዙ ስር እንዲያደርጋቸው ማድረግ ነው። እና የረመዳን ትልቁ ጥቅሙ ይሄ ነው። የስነ ምግባር ራሱን የመቆጣጠር ራስን የመግዛት እንትን አለው፣ ዓላማ አለው። ከዛ የተነሳ ነው ሸህሩ ሶም የሚባለው። ሸህሩ ሶብር ይባላል ወይም የትዕግስት ወር ይባላል። ጠዋት ጀምሮ ሰውየው እስከ ምሽቱ ድረስ መብላት እየፈለገ አይበላም። ሌሎች ነገሮች አስፈላጊ ነገሮች የሚፈልጋቸውን ነገሮች አያደርግም። ስለዚህ ታጣምቆ ራሱን ገዝቶ ይውላል ማለት ነው። ረመዳን በነገራችን ላይ የትሬኒንግ ወር ነው ይባላል። ሰዎች ራሳቸውን እንዲገዙ ልጓም ለራሳቸው እንዲያደርጉ ትሬኒንግ የሚወስዱበት አንድ ወር ነው። ለ11 ቀጣይ ወራት ራሳቸውን ገዢ እንዲሆኑ የሚያደርጋቸው እንትን ነው የሚያስተምረው። ሌላ ኢኽላስ ያስተምራል። አንድን ነገር ለአላህ ብሎ ብቻ ማድረግን፣ ከሰዎች እይታ ሰዎች ይሰሙኛል፣ ያደንቁኛል ወይ ማህበረሰብን ፈርተን ማናረጋቸው ነገሮች ይኖራሉ። ሰብአዊ ክብራችንን ወይም ሶሻል ፖዚሽናችንን ማህበራዊ ፖዚሽናችንን ፈርተን ማናረጋቸው በግልጽ ነገሮች ይኖራሉ። ረመዳን ነገሮችን ለአላህ ብቻ ማድረግን ያስተምራል። ምክንያቱም ሰውየው ጠዋት ጀምሮ የፈለገው ቦታ ተደብቆ መብላት ይችላል አይደል፣ መጠጣት ይችላል፣ ግን አያደርገውም። እንኳን ትልልቅ ሰዎች፣ ህፃናት፣ ገና ለአካለ መጠን ያልደረሱ ህፃናት
የሚገርመው ከሌሊቱ 11 ሰዓት ጀምሮ እስከ ምሽቱ 1 ሰዓት ድረስ በጥንቃቄ ነው የሚኖሩት። ተደብቀው መጠጣት እየቻሉ መብላት እየቻሉ ያደርጉት። ይሄ ምን ሲንሲሪቲ ታማኝነትን ያስተምራል ረመዳን። ሌሎች ኢባዳዎችንም እንድንባርባቸው ነው። ሌሊት መስገድ በጣም አስፈላጊ ነገር ነው። ሌሊት ተነስቶ ማልቀስ በጣም አስፈላጊ ነገር ነው። እንደ ሃይማኖት መልካም ሰዎችን ሲገልጻቸው ቁርአን ወቢልአስሐሪ ሁም የስተግፊሩን ይላል። ሌሊት ተነስተው ሲያለቅሱ አድረው ሌሊት ተነስተው እንደገና ምህረት የሚጠይቁ ሰዎች ናቸው። አመቱን ሙሉ በተለያየ ምክንያት እስከ ሱብሒ ሰው ላይ ይነሳ ይችላል። ግን ረመዳን ግን በግድ ይነሳል። ስሑር ለመመገብ ጠዋት ለመመገብ ረመዳን ይነሳል። ከዛ ሻዩ ሲቀርብ ምግቡ ሲቀርብ ድረስ የሚያደርገው ነገር ምንድነው? ሶላት ይሰግዳል። 2 ረካዎችን ይሰግዳል። 4፣ 6፣ 8 እንደ ችሎታው ቁርአን ይቀራል። ዚክር ያደርጋል። አላህን ያስታውሳል። ከዛ በኋላ ደግሞ እስትግፋርም ያደርጋል እና ቁርአንም ይቀራል። ስለዚህ ሌሊት መስገድን ያስተምረዋል። ሌላ የቁርአን ወር ስለሆነ ቁርአን ማንበብን ያስተምረዋል። ቁርአን ያው መለኮታዊ መልእክት ነው። ለእያንዳንዱ ሰው ነው የተላከው። እያንዳንዱ ሙስሊም የቁርአንን ትዕዛዝ ማወቅ አለበት፣ መረዳት አለበት። ቁርአን በረመዳን በጣም ይቀራል። እንዲያውም ሸህሩል ቁርአን የሚባለው የትዕግስት ወር ከመሆኑ ጋር የቁርአን ወርም ነው። ቁርአን የወረደበት ወር ነው። ከዛ በላይ ደግሞ ቁርአን በስፋት የሚነበብበት ወር ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በረመዳን ቁርአንን ከጅብሪል ጋር ሆነው አንዴ ያኸትሙት ነበረ እና ሙስሊሞች በ3 ቀን አንዴ በቀን አንዴ የሚያኸትሙ አሉ እና ኢማም ሻፊዒ በቀን አንዴ፣ ሁለቴ ትልልቅ ዑለሞች በቀን ሁለቴ ሁሉ የሚቀሩ ሰዎች አሉ። በቀን አንዴ የሚቀሩት አሉ። በወር 30 ጊዜ ሙሉውን ቁርአን ያነቡታል። ቢቻል ግን በ3 ቀን እንደው አንዴ በጣም ከተሳነፈ ሰው ቢያንስ አንዴ በ30 ቀን መቅራት አለበት። እነዚህን ሁሉ ኢባዳዎች ያስተምራል። ሌላ ስነ ምግባር መግዛትንም ያስተምራል ቁርአን። ጾሙ ማለት ነው። የጾመ ሰው ቢሰድቡት አይናገርም፣ አይሳደብም። ኢኒ ሷኢም በሉ ነው የሚሉት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። መጥፎ ነገር ሲናገሯቸው ጾመኛ ነኝ በሏቸው። ይሄ ምን ያደርጋል? ራስን ማረቅን፣ መግዛትን፣ ቁጣን መቆጣጠርን ያስተምራል። እነዚህ ሁሉ የረመዳን ትሩፋቶች ናቸው። المسلمون فأقبلوا على ذكر وتسبيح ودرس قرآن اللهم بارك لنا في رمضان اللهم بارك لنا في رمضان سفى حسنا عليك وحرقة تدور على الأعوام كل أواني اللهم بارك لنا الدهر بغتة فما الحزن منك في عليك بفاني ረመዳን ሌላ የሚያስተምረው ነገር ምንድነው? እንትኖች የተጨበቱ እጆች ሁሉ ይፈታሉ። ያኔ ረመዳን የዘካ ወር ነው። ዘካ ከ5ቱ የእስልምና ፒለርስ ወይም አማዶቹ መሰረቶች መካከል አንዱ ነው። አብዛኛው ሰው የሚሰጠው በረመዳን ወር ነው። ስለዚህ ረመዳን እጆች የሚፈቱበት ሰደቃዎች የሚሰጡበት ነው። ሌላ የጾመን ሰው ማስፈጠር፣ ደሃም ቢሆን አንድ ሰው ያበላል። አንድ ሰው ያቅሙን ያክል፣ 2 ሰው ያቅሙን ያክል የጾም መፍቻ በአይነት ሊሆን ይችላል፣ በምግብ ሊሆን ይችላል ይሰጣል። ይሄ ከታችኛው የህብረተሰብ ክፍል ጀምሮ እስከ ትልልቅ ሀብታሞች ድረስ ሁሉም ሰው የሚያደርገው ነው። ስለዚህ ከፍተኛ የመረዳዳት ድሆችን የማቋጠር የማሰብ ሁኔታ አለ። የሚገርመው ረመዳን ላይ ያልቅ ሲል ሰደቀተል ፊጥር የሚባል አለ። ሰደቀተል ፊጥር በዒድ ቀን ድሆች እንደ ማንኛውም ሰው ስጋ በልተው ጠጥተው ልብስ ለብሰው እንዲውሉ ለማድረግ የተበጀ ነው ምጽዋት አይነት ነውና ዒድ ከመድረሱ በዓሉ ከመድረሱ ረመዳን ከመጠናቀቁ በፊት ከ15ኛው ረመዳን ጀምሮ ወደ ላይ ባሉት ቀናት ለዒድ ቀን እንዲሆናቸው የሚሰጥ ሰደቃ ነው። ይሄ ሰደቃ ለምሳሌ ዘካ ያልነው ሀብታሞችን ነው የሚመለከተው። ከንብረታቸው 2.5% በጣም ብዙ ብር ነው፣ በነገራችን ብዙ ገንዘብ ነው። እያንዳንዱ ሀብታም ከንብረቱ 2.5% ቢሰጥ ቢሊዮኖችን ማግኘት ይቻላል እና እሱ ነው። ከዛ ውጭ ደግሞ ይሄኛው ደግሞ እያንዳንዱ ቤት ከድሃ ጀምሮ የሚቀበል ድሃ ሁሉ መስጠትን የሚለማመድበት ነው። በዚህ መልኩ በረመዳን ሰዎች እርስ በርስ ይረዳዳሉ። ድሆች ደህና ጾሙን በሰላም ሁኔታ እንዲያሳልፉ ይደረጋል። የዒድ ቀን ደግሞ ተደስተው እንዲውሉ ይሆናል። አጠቃላይ የመስጠትንም ባህሪ የመቀበል ብቻ ሳይሆን የመስጠትንም ባህሪ የምንማርበት ነው የረመዳን ወር። በአጠቃላይ ረመዳን መልካም የሚባሉ ስነ ምግባራት በአጠቃላይ ትዕግስቱ፣ ሰዎች ጋር ለሰዎች መልካም መናገር፣ መልካም ብቻ እንዲናገር መሆን፣
ከምግብ ራስን ማቀብ፣ ከሌሎች ነገር ራስን ማቀብ እና ስነ ምግባርን ማስተካከል የትሬኒንግ ወር ነው። ልክ አንድ ወር ሰዎች በዓለም ላይ ያሉ በቢሊየን የሚቆጠሩ ሙስሊሞች ለአንድ ወር ያህል ወደዚህ ትሬኒንግ ይገባሉ፣ ስልጠና ይወስዳሉ። ይህ ስልጠና ለሚቀጥሉት ወራት ህይወታቸው መልካም እንዲሆን ያደርጋል። ጾም በነገራችን ላይ ጤንነታዊም ጠቀሜታ አለው። አሁን አብዛኛው የምግብ ህክምናዎች የሚሰጡት ከጾም ጋር ይያያዛሉ። 24 ሰዓት፣ 48 ሰዓት፣ 72 ሰዓት እንደዚህ ጾሙ የሚባል የፋስቲንግ ህክምና አለ እና ረመዳን ያንንም ያስተምራል። ለነገሩ ከረመዳን በኋላ በየአመቱ ብቻ አይደለም፣ ከረመዳን በኋላ ሰኞና ሐሙስ ጾሙ ይላሉ ነቢዩ ሙሐመድ። እንደውም ቃላቸው ሱሙ ተሲሑ፣ ጤነኛ እንድትሆኑ ጾሙ ይላሉ። ይሄ አሁን ከ1400 ዓመት በኋላ አሁን በአሁኑ ዓለም የተገኘበት ሁኔታ ነው። ሰዎች እያመኑበት የመጡት ነው። ጨጓራን ስራ ትንሽ ረፍት እንዲያገኝ ማድረግ ከሳምንት 2 ቀን፣ ከአመት 30 ቀን፣ በየወሩ ደግሞ ከተቻለ 2-3 ቀን ረፍት እንዲያደርግ ማድረግ ትልቅ ጤንነታዊ ጠቀሜታ አለው። አጠቃላይ ረመዳን ስነ ልቦናዊም፣ መንፈሳዊም፣ ጤንነታዊም፣ ማህበራዊም ጠቀሜታዎች ያሉት ወር ነው። اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا في رمضان اللهم بارك لنا في رمضان። በመጀመሪያ ለመላ ኢትዮጵያ ሙስሊም ማህበረሰብ እንኳን ለረመዳን ወር በሰላም አደረሳችሁ እያልኩ መልካም ምኞቴን ገልጻለሁ። ረመዳን ያው የሰላም፣ የፍቅር፣ የመረዳዳት እና ከአላህ ጸጋዎችን የምታገኙበት፣ አጅሮችን የምታገኙበት እንዲሆን እመኛለሁ።